የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማርበርግ ሐዋሳ ገብቷል እውነት ነው ወይ ሲል ይጠይቃል አድማጫችን። የጤና ሚኒስትርን ዘገባ ቅድም ነገር ናችሁ። አቶ ተቸግሮ አቶ ነው የለውም የሰጠው የለም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ከእናንተ የሚጠበቀው ምንድነው? ሰብስክራይብ በማድረግ ቻናሉን ፋሚሊ ይሁኑ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳይረሳ። አዎ ደግሞ አለው ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። አንድ ነገር ልንገራችሁ። በብዛት ቀብር ቦታ ሄዳችሁ ልታውቁ ትችላላችሁ። ለማስቀበር ምናምን እጅማ ቃለው የሟች ቤተሰብ መጨረሻ ላይ ምን መሰላችሁ? ቀባሪ ያሳጣቸው ብሎ መረቃ። ግን በትላንትናው ዕለት የለቀቁት ቪዲዮ ላይ አይታችኋል። አንድ አይነት ፕሮግራም አልተደረገም ነበር። ጊዜው ከፍቷል። በጴንጤ ሃይማኖት ምን በኦርቶዶክስ ሃይማኖት የፍታት ጊዜ አለ እና በጴንጤ ደግሞ የትንሣኤ ቃል የሚሰበክበት ጊዜ አለ። ያ ሁሉ ነገር አሁን ላይ የቀረ ነው። ጊዜው በጣም ያስፈራ ነው። እውነት ወገኖቼ ልንጸልይ፣ ጌታዊ ምሕረትን አብዛልን ልንል ያስፈልጋል። በአሁኑ ሰዓት ጊዜው ጂንካ ከተማ በጣም ከፍቷል። የተለያዩ ቦታ አላችሁ። ስለ ጂንካ ከተማ እንድትጸልዩ እፈልጋለሁ። አመሰግናለሁ። በጂንካ የተፈጠረውን እንግዲህ የማርበርግ ወረርሽኝ ተከትሎ የቫይረሱ እንግዲህ ጠንካራነት ወይም ደግሞ አደገኝነት እንግዲህ አሁንም እንደቀጠለ ነው። በተጨማሪ ሰዎች ላይም እንግዲህ አሁንም ይህ ቫይረስ እንግዲህ ተገኝቶባቸዋል። ከዚህ ጋር ተያይዞ ብዙዎች ተሸብረው ነበር። እስቲ አዳዲስ መረጃዎች አሉ ልጋብዛችሁና ሀሳባችንን እንሰጥባችኋለን። የማርበርግ ቫይረስ ያለባቸው ሰዎች ጋር በቀጥታ ግንኙነት የነበራቸው 349 ሰዎች ተለይተው በምርመራ ላይ እንዲሁም ደግሞ በክትትል ላይ እንዳሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ሚኒስትሯ በመግለጫቸው ወቅት እንደተናገሩት ከሆነ ንክኪ ያላቸው ተብለው ከተጠረጠሩ እንዲሁም ደግሞ ከተለዩ 349 ሰዎች መካከል 119 ነፃ መሆናቸው ተረጋግጦ ወደ ቤታቸው እንደተመለሱ ተናግረው ሌሎች ቀሪዎቹ በክትትል ላይ እንዳሉ ጭምር ተናግሯል። እስካሁን ድረስ በማርበርግ ቫይረስ ተጠርጥረው የተመረመሩ 73 ሰዎች ቢኖሩም እንግዲህ 11 ሰዎች ላይ በቀጥታ ቫይረሱ እንዳለባቸው ተረጋግጦ ከ11 ሰዎች ውስጥም 6 ህይወታቸው ያለፈ ሲሆን ቀሪው 5ቶቹ ደግሞ በሕክምና ክትትል ላይ እንደሚገኙ ጭምር ተናግሯል። ሚኒስትሯ በመግለጫቸው ወቅት አክለው እንደተናገሩትም ይህ ስራ ከማህበረሰብ ጤና ኢንስቲትዩት ጋር በትብብር እየተሰራ እንደሆነና በኬላዎች እንዲሁም ደግሞ በአካባቢዎችን መቃኘትን ጨምሮ አስፈላጊ የሆኑ ጥንቃቄዎች እየተደረጉ እንደሆነም ጭምር የማህበረሰብ ጤና ኢንስቲትዩት አስታውቋል። አሁንም ቢሆን ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ጭምር መልእክት ተላልፏል። ወደ አዲስ መረጃዎቹ መልሳሌ ፕላስ ምልክቷን ተጭናችሁ ቤተሰብ ነው። መልካም ቀን። እንደሰማችሁት ነው አዲስ ነገር የተፈጠረው ነገር እንግዲህ አሁንም የተያዙ ሰዎች ቁጥር እየጨመረ እየመጣ ነው። እሱ ብቻ ሳይሆን እንግዲህ የሟቾችን ቁጥርም እየጨመረ እየመጣ ነው። ይሄ ነገር በጣም አሳሳቢና እንዲሁም ደግሞ አስጊ ሁኔታ እየፈጠረ እንደሆነ ሁላችንም እናውቃለን። በተጨማሪም ደግሞ እንግዲህ በሐዋሳ ክልል ውስጥም ይህ ቫይረስ በሰዎች ላይ ተገኝቷል የሚል መረጃ ወጥቶ ነበረ። እውነት ነው ወይስ እውነት አይደለም የብዙዎች ጥያቄ ነበረ። ነገር ግን በመጨረሻ ጤና ሚኒስቴርም እንግዲህ በዚህ ጉዳይ ላይ መግለጫ ሰጥቶበታል። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ማርበርግ ሐዋሳ ገብቷል እውነት ነው ወይ ሲል ይጠይቃል አድማጫችን። የጤና ሚኒስትርን ዘገባ ቅድም ነገር ናችሁ። በዛ ዘገባ ውስጥ በሐዋሳ ከተማ የማርበርግ ቫይረስ የተያዘ ሰው መገኘቱን ጤና ሚኒስትር መናገሩም ተዘግቧልና ከዛ አንፃር ጉዳዩ አሁን ነው ሊባል የሚችለው በግለሰቡ በጂንካ ከሚገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ ነበረውና ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰም ሰው ነው ተብሏልና ጤና ሚኒስቴር እንዳለው ከሆነ በትክክልም ሐዋሳ ገብቷል። ያ ማለት ደግሞ ጥንቃቄያችንን በደንብ ማድረግ ግድ ይላል። ንክኪን ነው አይደለም አይፈልግም። ንክኪን አይፈልግም። በማርበርግ ቫይረስ ህይወቱ ያለፈ ሰው ሲገነዝም ራሱ ጥንቃቄ ይፈልጋል። ምክንያቱም ያለ ጓንት ከሆነ ጉዳዩ የተከናወነው ወደ ገናዡ ወይም ደግሞ አስክሬን ወደ ነካውም ሰው ቫይረሱ የመተላለፍ እድል አለው።
እንግዲህ የሕክምና ሰዎች እንደሚናገሩት በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። መረጃውን እንደሰማችሁት ነው እንግዲህ ይህ ቫይረስ አሁን ውስጡን እንግዲህ በደንብ አድርጎ እየተባዛ እየተዛባ እየመጣ ይገኛል። በዚህ ሰዓት ላይ ሁላችንም ልናስተውለው የሚገባን ምንድነው ይህ ቫይረስ እጅግ በጣም አደገኛ እንዲሁም ደግሞ ገዳይ የሆነ ቫይረስ መሆኑን መርሳት የለብንም። የአቅማችንን ያህል ራሳችንን ብንጠብቅ ራሳችንን እንግዲህ ንክኪ ስለማይፈቅድ ራሳችን ከንክኪዎች ወይም ደግሞ ከተለያዩ ነገሮች በሽታው ሊተላለፍባቸው የሚችሉባቸውን ነገሮች እንዳለ በመጠቀም እንግዲህ ራሳችንን ልንጠብቅ ይገባል ብዬ እኔ እዚህ ጋር ሀሳብ መስጠት እፈልጋለሁ። በተጨማሪም የብዙዎች ጥያቄ የነበረ ጉዳይ እንግዲህ ከዚህ ቫይረስ ጋር ተያይዞ ዶክተሮችንም ሁሉንም ግራ ያጋባ አንድ ጥያቄ ነበረ። ስለ ገዳይነቱ ሊሆን ይችላል እንዲሁም ደግሞ ከቫይረሱ ጋር የተያያዙ ጉዳዮችን እስቲ አንድ ቪዲዮ ልጋብዛችሁና ይጠቅማችኋል፣ ተከታተሉት። አዎ እኛም ተጨንቀናል። ይህ በጣም አደገኛና ገዳይ የሆነ ቫይረስ ምንም አይነት ክትባትም ሆነ መድኃኒት የለውም። እንደምታዩት ቫይረሱ መድኃኒት አለው ወይ? በምንስ ይጠፋል? ጨነቀን እኮ ዶክተር የሚል ጥያቄ ጠይቃለሁ። በእርግጥ እኛም ተጨንቀናል። ስለዚህ ጉዳይ መረጃዎችን ከመስጠቴ በፊት ይህ ቪዲዮ በጣም ወሳኝ ስለሆነ ለብዙ ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ኮፒ ሊንክ በማድረግ ጀምሩ። በአሁኑ ሰዓት በሀገራችን ኢትዮጵያ የተከሰተው ሄሞሬጂክ ፊቨር የተባለው በሽታ መነሻው ማርበርግ ቫይረስ መሆኑ ታውቋል። ታዲያ ይህ ቫይረስ በንክኪ በፍጥነት ሊዛመት የሚችል ቫይረስ ሲሆን ጠጣር ነገሮች ላይ ለሳምንታት ረዘም ላለ ጊዜ የመቆየት አቅም አለው። ይህ ቫይረስ በቀጥታ የተለያዩ የሰውነት ክፍሎችን የማጥቃትና የመጉዳት አቅም ሲኖረው በተለይ ደግሞ ጣፊያን፣ ጉበትን፣ ኩላሊትን፣ ፓንክሪያስንና ሌሎች የሰውነት ክፍሎች ላይ በቀጥታ ጉዳት በማድረስ ስራቸው እንዲስተጓጎል በማድረግና እንዲሁም ደግሞ በተለያዩ የሰውነት ክፍሎች ላይ ደም እንዲፈስ በማድረግ የሰው ሕይወት እንዲያልፍ እንደ ምክንያት ይሆናል። በአፍሪካ ሀገሮች ላይ በተለያየ ጊዜያት የተነሳ ሲሆን በዚህ ዓመት ደግሞ በሀገራችን ኢትዮጵያ እንደተከሰተ መረጃዎች ያሳያሉ። የዚህን ቫይረስ የመግደል አቅሙን ወይም ደግሞ ፋታሊቲ ሬቱን በምናይበት ጊዜ እንደ ዓለም ጤና ድርጅት መረጃ ከሆነ በአማካይ 50% የሚሆኑ በዚህ በሽታ የተያዙ ሰዎች የመሞት እድል አላቸው። ያም ማለት 10 ሰዎች በዚህ በሽታ ቢያዙ 5 ሰዎች የመሞት እድል አላቸው ማለት ነው። በአጠቃላይ ፋታሊቲ ሬቱን ወይም ደግሞ የመግደል አቅሙን ስናየው ከ24% እስከ 88% የሚሆን የመግደል አቅም አለው። ይህ መረጃ እንግዲህ የዓለም ጤና ድርጅት መረጃ ነው። ማርበርግ ቫይረስን እነኚህን ነገሮች ብታደርጉ በቀላሉ መከላከልና መቆጣጠር እንችላለን። እጃችንን በየጊዜው በሳሙና እንታጠብ። ሳሙናና ውሃ ከሌለ አልኮል ቤዝድ የሆኑ ሳኒታይዘሮችን መጠቀም ይቻላል። በተለይ አልኮል ቤዝድ የሆኑ ሳኒታይዘሮችን የምንጠቀም ከሆነ የአልኮል መጠኑ ከ70% በላይ ሊሆን ይመከራል። አካባቢያችንን ንጹህና ጽዱ እናድርግ። ምልክቶቹ ከታዩ በአፋጣኝ ወደ ሕክምና ቦታ በመሄድ ስር የሰደደ ችግር ሳይፈጠር በቶሎ የሕክምና እገዛዎችን ማግኘት ይቻላል። ፈጣሪ ከዚህ አደገኛ በሽታ እኛንም ሀገራችንንም ይጠብቃል። አሜን 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 አሜን። ሀገራችንን ከእንደዚህ አይነት ወረርሽኝ ከእንደዚህ አይነት በሽቶች እንግዲህ ንጹህ አርጎ ፈጣሪ እስከ መጨረሻው ይፈውሰን፣ እንግዲህ ያውጣልን ከሀገራችን ለሀገራችን ሰላም ይስጥልን። ይሄ የኔ መኞት ብቻ ሲሆን የሁላችን ይመስለኛል። እንግዲህ ቤተሰቦች የቫይረሱ ገዳይነትን እንግዲህ ከመረጃው መረዳት ትችላላችሁ። እጅግ በጣም አደገኛ የሆነ በሽታ እንደሆነ መረዳት ትችላላችሁ። በተቻላችሁ አቅም በምትችሉት አቅም ራሳችሁን እንግዲህ ከዚህ ቫይረስ ወይም ደግሞ ከመተላለፊያዎቹ የቫይረሱ መተላለፊያ መንገዶችን ራሳችሁን በመከላከል ያቅማችሁን እንግዲህ በተሞክሩ ወይም ደግሞ ያቅማችሁን በተከላከሉ ብዬ ሀሳቤን ይሰጣሉ። በተጨማሪም እንግዲህ በዚህ ሰሞን ውስጥ ሌላ የሰማን መረጃ ነበረ። እሱም የሊያሹ ጉዳይ ነው። እንግዲህ ሊያሹን ሁላችንም እናውቃታለን። ታማ ሐኪም ቤት እንደገባች መረጃዎች ወጥተው ነበረ። ከዚህ ጋር ተያይዞ እሷ ራሷ አሁን ስላለችበት ወቅታዊ የጤንነት ሁኔታ እንግዲህ መረጃ ሰጥታለች። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ቤተሰብ በጣም ደህና ነኝ። እመቤቴን ይኸው ቲጂ ስላንት ደህና አድርዳው ስታይኝ ደህና ነበርኩ። በጣም ደህና ነኝ። ነገርኳችሁ የዛን ቀን ላይ ጉንፋኑ ምናምን ይዞኛል ነበረ። ትንሽ የሆነ እየተጫጫነኝ ነበር። ከዛም ደሜ ወርዶ ነበር። ደግሞ ደሜም ወርዶ ነበር። አቅሜ ወርዷል። በቃ አቅም አንሶኝ ነበረ። ከዛም ብድግ ብዬ ዋላ መጣ ስል ወደኩኝ። ከዛም ሆስፒታል ሄድኩኝ። ደሜ ወርዷል፣ አቅም የለኝም ምናምን በቃ በጣም ነው የደነገጥኩትና በሰዓቱ እኔ ግሉኮስ ሲደረግልኝ ሆስፒታል ስተኛ ድንገተኛ ክፍል ስተኛ ደነገጥኩኝ እና ጸሎት አድርጉልኝ ፕሊስ አልኩኝ። አይታወቅም አገፍ ይሄን የሆነው አሁን የተረዳሁት ግን ሚዲያ ላይ ምንም በለ መጻፍ የለብም ማለት ነው። ቤተሰብ ቤት እንዴት ነሽ? ለማንም
ግን እውነት ጸሎት እኔ ሚዲያ ላይ ያሉ ናቸው እናቶቼ እህቶቼ ስለኔ ጸሎት የሚያደርጉ የእውነት የሚጨነቁልኝ ብዙ ወዳጆች አሉ ስፔሻሊ እናቶች ያንን ስላሰብኩኝ ነው እንደዛ ያልኩት ከዛም ደከመኝ በዛ ላይ ደግሞ እንግዲህ እንደሰማችሁ ነው አሁንም ጤንነትሽን ያብዛልሽ ማለት ፈልጋለሁ ሊያሹ እንግዲህ በጤንነት አሁን ተመልሳለች ወይም ደግሞ ጤነኛ ሆና ከነበረባት እንግዲህ አሁን አገገማ ራሷ ምን ላይ ሰጣለች እንኳንም ጤነኛ ሆንሽ እንኳንም ወደ ጤንነትሽ ተመለሽ ብዬ እዚህ ጋር አሳይነት ፈልጋለሁ በተጨማሪም ደግሞ የሰሞኑ ሌላኛው መነጋገሪያ ብዙዎችን ግራ ያጋባ ብዙዎችንም እንዴት የሚያስብል አንድ ቪዲዮ መጥቶ ነበር እሱ ምንድነው የኤልያስ መልካ ጉዳይ ነው በኤልያስ መልካ ጉዳይ ላይ እንግዲህ አሟሟቱ ወይም ደግሞ በመጨረሻ ሰዓት ያሳለፋቸው እንግዲህ ሁኔታ የህይወቱ ባወሮችን እሱን ተከትሎ ብዙዎች የተቀባበሉት አንድ መረጃ ነበር እስቲ ልጋብዛችሁና ሐሳባችንን ሰጥተበታለን አቶ ተቸግሮ ኤልያስ አቶ ነው የለውም የሰጠው የለም ኤልያስ መልካ ከመሞቱ በፊት ተቸግሮ ነበር የሚጠይቀው ሰው አቶ ነበር ብላ ነው የተናገረችው ከዚህ ሐሳቧ ጋር ደግሞ በተቃራኒ እንደነ ጆኒ ራጋና ሃይሌ ሩት አይነቶች ኤልያስ መልካ በፍጹም ከመሞቱ በፊት አልተቸገረም የሚጠይቀውም ሰው አላጣም ብለው ይከራከራሉ ነገር ግን እንደኔ ሐሳብ በየሚዲያው እየተወጣ ኤልያስ መልካ ከመሞቱ በፊት ተቸግሮ ነበር የሚጠይቀው ሰው አቶ ነበር በሌላ ጎራ ደግሞ አይ አልተቸገረም የሚጠይቀውም ሰው አላጣም ብሎ መነታረኩ የኤልያስ መልካን ክብር የሚመጥን ነው ብዬ አላስብም እንደኔ ሐሳብ ሁለቱም ልክ ናቸው ለምሳሌ መሰሉ ፋንታውን ልክ ነች ስል በአንድ ማስረጃ ነው ኤልያስ መልካ ከመሞቱ በፊት አንድ የሰጣት ስራ አለ ከራሱ ላይፍ ጋር በተገናኘ የሰራው ስራ ማለት ነው ከዛ ስራ ላይ አንድ ስንኝ ላሰማችሁ ዘመዶቼም ጠሉኝ እኔም ጠላዋቸው ያጣ ሰው ያገኝ እየመሰላቸው ይላል በግልጽ ለማውራት ኤልያስ መልካ እዚህ ጋር ማለት የፈለገው ተቸግሮ እንደነበርና ወዳጆቼ ናቸው ዘመዶቼ ናቸው ያላቸው ሰዎች እንዳልጠየቁት ነው እነ ጆኒ ራጋን ደግሞ ልክ ናቸው ምለው ከኤልያስ መልካ ክብር አንፃር ነው ካለው ስም አንፃር ከሰራው ስራ አንፃር እንደዚህ ብሎ በየሚዲያው ማውራቱ የሱን ክብር ስለማይመጥን ከዛ አንፃር ነው እነ ጆኒ ራጋ የተናገሩት ብዬ አምናለሁ እንደ አጠቃላይ ግን ኤልያስ መልካ አንዴ አርፏል በየሚዲያው ላይ በተለያየ ጊዜ እየወጡ ኤልያስ መልካ ተቸግሮ ነበር የሚጠይቀው ሰው አጥቶ ነበር ብሎ መናገሩ የሱን ክብር የሚመጥን ነው ብዬ አላስብም ሲያልፍም ለቤተሰቦቹ ማሰብ አስፈላጊ ነው ብዬ አስባለሁ ቤተሰቦቹን ማሳቀቅ ነውና የሚሆነው እባካችሁ ይህንን ነገር ብታቆሙ የሚል ሐሳብ ስላለኝ ነው ኤልያስ መልካ ነፍስህን እግዚአብሔር ይማረው ይህንን ቪዲዮ አድርሱልኝ አመሰግናለሁ እንደሰማችሁት ነው መሰሉ ፋንታውን እንግዲህ በኢንተርቪው ላይ ቀርባ የተናገረችው ንግግርን ተያይዞ ብዙዎች እየተቀባበሉት ይገኛሉ ኤልያስ መልካ ተቸግሮ የሚረዳው አጥቶ ነው እንግዲህ ህይወቱ ያለፈችው ብዙዎች ደግሞ ይሄን ነገር አምኑ ሊቀበሉ ማልቻሉ ምክንያቱም በኢትዮጵያ የዘፈን ኢንዱስትሪ ውስጥ እንግዲህ ከፍተኛ ስፍራ ከሚሰጣቸው ሰዎች ወይም ደግሞ ከፍተኛ ስፍራ ላይ ካሉ ሰዎች መካከል የመጀመሪያዎቹ ከሚባሉት ውስጥ የሚመደብ ስለሆነ በፋይናንስ ደረጃ ይቸገራል ወይም ደግሞ ያጣል ተብሎ የማይገመት ነው ብሎ ስለሚያስቡ የመረጃ ውሸት ነው ብለው እየተከራከሩበት ይገኛሉ እኔ ግን እንዳሳብ መሰጠው ተቸግሮም ሆነ ሳይቸገርም ሆነ ብዙ ጊዜ አርቲስቶቻችን ከሞቱ ወይ ደግሞ ካረፉ ወይ ደግሞ በህይወታቸው ውስጥ እንግዲህ ውድቀት ከገጠማቸው በኋላ የሚረዳቸው ሰው አጥቶ ነበር እንደዚህ ምናምን ነገር እዛ ነገር ውስጥ ከመንገባ ያሉትን እንግዲህ መንከባከብ በተለይ በዙሪያቸው ያላችሁት የተለያዩ ጓደኞችን ልትኖሩ ትችላላችሁ በሙዚቃ ኢንዱስትሪ ውስጥ የሚያሉት ቢንከባከቧቸው ወይ ደግሞ ቢረዳዱ እርስ በርስ እንዲሁም በተጨማሪም ደግሞ ህይወታቸውን ያለፉት ወይም ደግሞ ያረፉትንም ደግሞ እንግዲህ መልካም ምኞት በመኘት ፈጣሪ እንግዲህ ነፍሳቸውን በአጸደ ገነት ያርግላቸው ብለን ለነሱ ልንዘልላቸው ነው እንጂ የሚገባው አሁን ላይ ያለፈ ርዕስ ሆኖ በዚህ ሰዓት ላይ አምጥቶ እንግዲህ ኤልያስ መልካ ተቸግሮ አልነበረም ብሎ እንግዲህ ሌላ ክርክር ሌላ እንደገና ቢፍ መፍጠር ተገቢ ነው ብዬ አላስብበትም በዚህ ጉዳይ ላይ እስቲ እናንተ አመለካከት ምን ይመስላል ሐሳባችሁን ግለጹበት በተጨማሪም እንግዲህ ብዙዎችን ያስደነገጠ ጉዳይ አንድ ነገር ተፈጥሯል እሱም ደግሞ እንግዲህ የማህሌት ገብረ ኪዳን ጉዳይ ነው ማህሌት ገብረ ኪዳን እንግዲህ በዘፈኑ ኢንዱስትሪ ውስጥ እሷም ትልቅ ስፍራ የሚሰጣት ትልቅ ስፍራ ላይ ያለች እንግዲህ ድምጽ እንደሆነች ሁላችንም እናውቃታለን ብዙ አድናቂዎች ያሏት እንግዲህ ብዙ ወዳጆችም ያሏት ድምጽ እንደሆነች ይታወቃልና አሁን ላይ ከሷ ጋር ተያይዞ የወጡ መረጃዎች አሉ እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት
አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘነው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። የማህሌት ገብረ ኪዳን ጉዳይ እንግዲህ በዚህ ሰዓት ላይ ብዙዎችን እያነጋገረ ይገኛል። ብዙዎችም እንግዲህ ምን ሆና ነው አሁን ላይ የሚለቀቁት በሷ ላይ ተያይዞ እንግዲህ እየተለቀቁ በተለይ ሶሻል ሚዲያ እየተጋሩ ያሉት ምስሎቿ እንግዲህ ተጎሰቃቁላ የሆነ ታማ ነገር ምናምን ነገር እንዲሁም ደግሞ ታማ ሆስፒታል ውስጥም ተኝታ እነዚህ አይነት ምስሎች በተለይ ሶሻል ሚዲያ ላይ እየተጋሩ ይገኛሉ። እነዚህ ምስሎችን ተከትሎም እንግዲህ እሷ ደግሞ በራሷ እንግዲህ የፌስቡክ ገጿ ላይ ደግሞ እንግዲህ ምላሽ ሰጥታለች። እንግዲህ የሰጠችው ምላሽ ምን ይላል? አሁን ላይ በጥሩ ሁኔታ ላይ ይገኛለው ትላለች ድምጻዊ ማህሌት ገብረ ኪዳን። እንዲሁም ደግሞ ከሰሞኑ በትግረኛ ሙዚቃ አቀንቃኝቷ የምትታወቀው ተወዳጅ ድምጻዊ ማህሌት ገብረ ኪዳን አስመልክቶ አሁናዊ ሁኔታ የሚገልጽ ፎቶ በፌስቡክ እና በቲክቶክ ሲሰራጭ መቆየቱ ይታወቃል። እንዲሁም በተጨማሪ በመሆኑም ድምጻዊ ማህሌት ይህን አስመልክቶ ምላሽ ሰጥታለች። የሰጠችው ምላሽ ሁሉም ነገር ከፈጣሪ ጋር ይስተካከላል፣ አሁን ላይ በጥሩ ሁኔታ ላይ ይገኛለው በማለት በፌስቡክ ገጽ እንግዲህ አሁን ላይ በመልካምና በጥሩ ሁኔታ ላይ እንዳለች ራሷ እንግዲህ አጋርታ ገልጻለች። ከዚህ ጋርም ተያይዞ የእሷ አድናቂዎች እንግዲህ በብዙ ሁኔታ ውስጥ ሆናችሁ ስለሱ የተጨነቃችሁ ካላችሁ እንግዲህ እሷም ይህንን መልእክትን አስተላልፋለች። አሁን ላይ በጥሩ ሁኔታ ላይ እንደምትገኝ እንግዲህ መረጃውን አስተላልፋለች። እንዲሁም በተጨማሪ ደግሞ ሌላኛው የሰሞኑ መነጋገሪያ የሆነው ጉዳይ እንግዲህ የቲክቶከሮቹ ጉዳይ ነው። ቲክቶከሮቹ እንግዲህ እነ ጆዳኒን ሁላችንም እናውቃቸዋለን። እንግዲህ በኢትዮጵያ አየር መንገድ ላይ እንግዲህ ከፍተኛ የሆነ ተቃውሞ በማድረግ ነው የሚባለው እንግዲህ ተቃውሞ አድርገው እንግዲህ ክስ ቀርቦባቸው ነበረ። አሁን ኦልሞስት ወደ አመት ከምናምን ቆይቷል። ከዚህ ጋር ተያይዞ አሁን ወደ ውሳኔ ሊቀርቡ እንደደረሱ መረጃዎች ይወጡ ይገኛሉ። እስቲ ልጋብዛችሁና ሀሳቦችን እንሰጥበታለን። በቲክቶከሮቹ በነ ጆን ዳንኤል ላይ የሚፈረድባቸው ፍርድ ምንድን ነው? የህግ ባለሙያ አነጋግረን ነበር። ጉዳዩን በቅርበት የሚከታተሉ እሳቸው የነገሩን አካፍላችኋለን። በትናንትናው ዘገባችን ላይ እንደነገርናችሁ ጆን ዳንኤል 5 ጥፋተኛ ተብሏል። 6ኛዋ ደግሞ በነፃ መሰናበቷን ዘግበን ነበረ። ስለዚህ ነገ ሐሙስ ፍርድ ቤት ይቀርቡና የቅጣት ማቅለያቸውን ያሰማሉ። እንደዚሁም ደግሞ አቃቢ ህግም የቅጣት ማክበጃውን ያቀርባል። ከዛም ፍርዱ ሰኞ ወይም ማክሰኞ ሊሰጥ ይችላል ተብሎ ነው የሚጠበቀው። ምናልባትም አንዳንድ ጊዜ በነገው ዕለት ከደረሰላቸው ሊሰጡ ይችላሉ። ግን ምንድነው የሚጠበቀው የሚለው መረጃ አካፍላችኋለሁ። እነ ጆን ዳንኤል ጥፋተኛ የተባሉበት የህግ አንቀጽ 441 ሲሆን ይህ አንቀጽ የመንግስት ሰራተኛን ያለመታዘዝ የሚል ሲሆን በዚህ አንቀጽ ጥፋተኛ የሆነ ሰው 3 ዓመት በማይበልጥ ቀላል እስራት ወይንም 5,000 ብር ሊቀጣ ይችላል የሚል የህግ ድንጋጌ በወንጀለኛ መቅጫ ህጉ ላይ ሰፍሮ እናገኛለን። አንደኛ ተከሳሽ ጆን ዳንኤል ለብቻው ጥፋተኛ የተባለበት የህግ አንቀጽ የኮምፒውተር አዋጁ 958 ህዝባር 8 ሲሆን በዚህ አንቀጽ ጥፋተኛው የተገኘ አንድ ተከሳሽ የሚያስቀጣው የቅጣት መጠን በህጉ የተቀመጠው የሌላን ሰው ክብር ወይም መልካም ስም የሚያጎድፍ ጽሑፍ፣ ንግግር፣ ምስል፣ ተንቀሳቃሽ ምስል ያደረገ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም 30,000 ብር በማይበልጥ መቀጮ ወይም በሁለቱም ሊቀጣ ይችላል ይላል። ይህ ቀጥተኛ የህጉ ትርጓሜ ሲሆን ተከሳሾቹ የቀደመ ወንጀል አለመኖራቸው፣ ማህበራዊ አገልግሎት መዋዕታቸውና የመሳሰሉት የቤተሰብ ኃላፊ መሆናቸው የሚሉት ማቅለያዎች ሲያዙላቸው ቅጣቱ የሚቀንስበት እድል አለ ሲሉ የዛሀበሻ የህግ ክፍል አማካሪዎች ገልጸዋል። እንደተመለከታችሁት ነው እና ጆን ዳንኤል እንግዲህ የተከሰሱበት ሁኔታም እንግዲህ ሊጠብቃቸው የሚችለው ፍርድም እንግዲህ ምን ያህል ጊዜ እንደሚሆን እንግዲህ በደንብ አድርጎ አስረድቶናል። ከዚህ ጋር ተያይዞ ብዙዎች እንግዲህ እየተቀባበሉበት ያሉ ጉዳይ ደግሞ ምንድነው የልጁ እናት ወይም ደግሞ የጆን ዳንኤል እንግዲህ ፍቅረኛ የነበረችው ናዮ እንግዲህ አሁን ልጅ ከወለደች በኋላ በዋስ እንድትለቀቅ አሁን ላይ ደግሞ ክሱ እንደገና ስለተቀሰቀሰ በድጋሚ እንደገና ወደ እስር ገብታለች። ከዚህ ጋር ተያይዞ ከእስር በተፈታችበት ጊዜ እንግዲህ ያው መቼስ ሰዎች በብዙ ሁኔታ ውስጥ ትምህርት ይማራሉ እና ከዛ ተነስታ የተናገረችው ንግግር ነበረ። ብዙዎች እየተቀባበሉት ያዩት ቪዲዮ ነው። እስቲ ልጋብዛችሁና የዛሬ ዓመት ልደቴን ጋይስ እስር ቤት ነበር ያሳለፍኩት። በጣም ከባድ ጊዜ ነበረ። ግን የኔ ሞዴሬተሮች ሰርፕራይዝ አድርገውኝ ነበረ። ወርቅ ምናምን ገዝተው ብዙ ስጦታ ልከውልኝ በጣም ሰርፕራይዝ አድርገውኝ ነበረ እና ኬክ ምናምን ብዙ ኬክ ምናምን መጥቶ ነበረ። እስር ቤት ነበር ያከበርነው። ህፃናቶች ምናምን ነበሩ እና አንድ ልጅ አለች እስር ቤት በጣም ሞዳት ሊያ ትባላለች እና በደስታዬ ባዘኔ ሳለቅስ አብራኝ አልቅሳ
ሲከፋኝ አብራኝ ተከፍታ ደስ ሲለኝ አብራኝ ስቃ ነበር እስር ቤት የምናሳልፈው የነበረውና እንደ እህት እንደ እናት እንደ ሁሉ ነገር ነበር የሆነችልኝ በሰዓቱ። በጣም ነው የምወድሽ። ወተሽ አንድ ላይ እዚህ ድጋሚ ይህንን ነገር እንደምናከብረው አውቃለሁኝ። በጣም ነው የምወድሽ። ናታን የሚባል ልጅ 4 አመት ልጅ አላት። በጣም ነው የምወድህ። አዶላይ የሚባል ደግሞ ልጅ አላት። እዚህ ውጪ ነው ያለው አሁን ማለት እዚህ ስልሽ እዚህ ነው እሱ ዋዛ አይደለም ያለው። በጣም ነው የምወዳችሁ። ፈጣሪ ጠብቀሽ የኔ እናት። በዚህ አጋጣሚ እንደምታየው አውቃለሁ ስትወጪ ይሄንን እና ወድሻለሁ የኔ እናት። ደስ ይላል። ግን በጣም ትልቅ ኤክስፒሪየንስ ወስደሽበታል። ወይ በጣም እኔ አሁን ያለዋትን ትክክለኛ ናዮ እንደሆነ ያደረገኝ እዛ ገብቼ በመውጣቴ ነው። በጣም ትማሩበታላችሁ። በጣም ራሳችሁን ታውቁበታላችሁ። ምንም ነገር ላይ ጥንቁቅ እንድትሆኑ ትሆናላችሁ። እና ጥሩ ነው። አሪፍ ጥሩ ነገር ተምሬበት ነው የወጣሁት። እሺ እና ስለሷ ኮከብ ግዴታ ነው ባይዘይ ልደት ሲመጣ ኮከብ ይጠይቃል። እና ኮከብሽ ምንድነው? እኔ ኮከብ ያው እንደሚታወቀው ስኮርፒዮ ነኝ። እሺ ስኮርፒዮ ማለት ደግሞ ታውቃላችሁ ምንድነው? አናውቅም፣ ንገሪኝ። ስኮርፒዮች ማለት በጣም ጀግና ናቸው። በጣም ኃይለኛ ናቸው። እንዳያችሁት ነው እንግዲህ ናዩ በእስር ቤት ውስጥ በነበረችባቸው በጥቂት ጊዜያቶች ውስጥ እንኳን ራሱ ብዙ ነገር ተምራ እንደወጣች ብዙ ነገሮችንም ከመማር አልፋም እንግዲህ ለሰዎችም እስከ መምከር ደረጃ የደረሰችበት ህይወትን አሳልፋለች። አሁን ላይ ግን በህግ ቁጥጥር ስር እንደምትገኝ ወይም ደግሞ ለፍርድ እንደቀረበች ነው ሁኔታዎች እየተነገሩ ያሉት። እንግዲህ ፈጣሪ ፍርዱን ያቀለለሽ ብዬ እኔ እዚህ ጋር ሀሳብ ይሰጣሉ። ብዙዎችን በዚህ ጉዳይ ላይ ይስማማሉ። በተጨማሪም ደግሞ ቤተሰቦች ብዙዎችን ያነጋገረ አንድ ጉዳይ አለ። አምለሰት ሙጬን ተዋት የሚል ነገር መጥቷል። በምን ጉዳይ ነው የምንተዋት? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አምለሰት ሙጬ ግን የቴዲ አፍሮ እቃ ነው እንደ የምትመስላችሁ? ብቻ የሆነ ነገር ትናገር፣ እኛ እኮ ንጉሱን ፈርተን እንጂ። ብቻ የሆነ ነገር ትልበስ፣ የቴዲ አፍሮ ሚስት ሆና። እቺ ሴት እኮ ብቻዋን እንደ ሴት መታየትም መቆምም የምትችል ሴት ናት። ሰው እንዴት ለመሰደብም ባል ያስፈልገዋል? አምለሰት ሙጬ የራሷ ካምፓኒ፣ የራሷ ስራ፣ የራሷ ፖድካስት፣ የልጆች እናት የሆነች ራሷን የምትጠብቅ የምትንከባከብ ብር የሚያመጣልኝ ባል አለኝ ብላ ቤት ተቀምጣና ተኝታ የማትውል ጀግና ሴት ናት። ምንድነው የምትፈልጉት? ቆይ ቀኑ ሙሉ ቤቷ እንድትቀመጥ እንድትተኛ ነበር የፈለጋችሁት? በቃ የሆነ ነገር ብቻ ታድርግ። ቀጥታ የሚሮጠው ወደ ቴዲ አፍሮ። እዚህ ጋር ቴዲ ማድነቅ እፈልጋለሁ። እቺን ሴት የተለያዩ ነገሮች እንድትሰራ ነፃ ፍቃድ ሰጥቷታል። የፈለገችውን የምትወደውን ስራ እንድትሰራ ነፃነት ሰጥቷታልና በጣም ሊደነቅ ይገባል። ህዝቡ ግን እቺን ሴት ማድነቅ ሲገባው ጭራሽ በቃ የሆነ ነገር ብቻ ታድርግ። ሩጫው ሙሉ ወደ ባለቤቷ። እሷን መናገር ከፈለጋችሁ መተቸት ከፈለጋችሁ በራሷ ስራ ብቻዋን በቃ ወደ ባሏ መሮጥ አያስፈልግም። እኔ እንደውም እቺ ሴት ከባሏ ከቴዲ አፍሮ ካገኘችው ጥቅም ይልቅ ማለትም በዚህ በሚዲያ ላይ እንደውም እየተጎዳች ነው የምትገኘው። ስለዚህ ፕሊስ ማንኛውንም ሰው የሆነ ነገር ሲሰራ፣ ሲያወራ፣ ሲለብስ ብቻ ምንም ነገር ያድርግ፣ ያንን ሰው ብቻውን ተመልከቱት። በቃ ወደ ዘመድ፣ ወደ አዝማድ፣ ወደ ባለቤት፣ ወደ ልጅ አትሩጡ። ያ ሰው ያጠፋውን ጥፋት በምክንያታዊነት ተቹት እንጂ ወደ ሌላ ነገር መሮጥ አያስፈልግም። እቺ ሴት እንደመሆኗ የምትወደውን የመልበስ፣ የምትፈልገውን የማውራት፣ የምትፈልገውን ስራ የመስራት ሙሉ መብት አላት። የቴዲ አፍሮ ሚስት ስለሆነች ብቻ ምንም ነገር ማድረግ አትችልም የሚል ህግ ጨርሶ የለም። አምለሰት ሙጬ እንግዲህ ያለ ቴዲ አፍሮም ራሷን ችላ የቆመች ትልቅ የራሷ ማንነት የራሷ እንግዲህ ብራንድ ያላት እንደሆነች ሁላችንም እናውቃለን። ነገር ግን አሁን ላይ ምንም አይነት ነገር ሲፈጠር እንግዲህ ቴዲ አፍሮን በማክበር ነው በሚል እንግዲህ ለእሷ የበታችነት ንቀት ያዘሉ መልክቶችን እንግዲህ መጻፉ ተገቢ አይደለም ብዬ ነው የማስበው። ምን ታስቡበታላችሁ? ሀሳባችሁን ስጡበት። በተጨማሪም እንግዲህ ብዙዎችን ያስገረመ ብዙዎች የሚስማሙበት ብዙዎች የሚፈልጉት አንድ ፍርድ ተካሂዷል። እሱ ምንድነው? የሞት ፍርድ እንግዲህ የተፈረደበት እስረኛ አለ። በምን ጉዳይ ነው? እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ፍትህ ተረጋግጧል። በአርባ ምንጭ ከተማ አስተዳደር የ10 ዓመት ህፃን ልጅን በአሰቃቂ ሁኔታ የገደለው ግለሰብ በሞት እንዲቀጣ ፍርድ ቤት ወስኖበታል። ግለሰቡ የመምህርነት ሙያውን በመጠቀም ልጁ ከትምህርት ቤት ሲመለስ ወደ ቤቱ በመውሰድ አፍኖ በቦክስ በመምታት አፉንና አፍንጫውን በፕላስተር በማሸግ ለማምለጥ ሲሞክር ደግሞ በአንሶላ በማነቅ ልጁን ከገደለ በኋላ ወደ ሽንት ቤት እንዳስገባው ነው የተነገረው። ራሱን መከላከል የማይችልን የ10 ዓመት ታዳጊ በመግደልና እንዲሁም ደግሞ በመጥለፍ ወንጀል ከዚህ በተጨማሪም የራሱን ኑሮ ለማሻሻል አደገኛ
ሐሳብን ይዞ በመምጣት ቤተሰቦቹን ገንዘብ በመጠየቁ ብዙ ህጎችን የተላለፈ በመሆኑ የጋሞ ዞን ከፍተኛ ፍርድ ቤት በዚህ ሰው ላይ የሞት ፍርድን ፈርዶበታል። ከፍተኛ ፍርድ ቤቱ አቃቢ ህግ ያቀረባቸው ክሶች ትክክለኛና አጥጋቢ ሆነው በመገኘታቸው ይህንን ውሳኔ የወሰነ ሲሆን ለህፃን ናትናኤልና ለቤተሰቦቹ ፍትህን አረጋግጧል። በተለያዩ ጊዜያቶች እንግዲህ ብዙ ሰዎች ወንጀል ይሰራሉ። እንግዲህ በሰሩት ወንጀልም የተለያዩ ቅጣቶች ይቀጣሉ። ከዛ ጋር ተያይዞ ከፍተኛው እንግዲህ ቅጣት የሞት ፍርድ ነው። ከሞት ፍርድ የሚያልፍ ምንም አይነት ቅጣት የለም። የሞት ፍርድ የተፈረደባቸው ሰዎች ይብዛም ይነስም ከሰዋዊነት የወጣ ወይም ደግሞ ሰዋዊነትን መቀበል የማይችል በቃ ከሰውነት የወጣ ድርጊት ወይም ወንጀል ሲፈጽሙ ነው። ይህ ግለሰብም እውነት ለመናገር ይህንን ነገርን ፈጽሞታል። ከሰዋዊነት የወጣ ፍጹም አንድ ሰው ሊያደርገው የማይችለው ጤነኛ ሰው ሊያደርገው የማይችለው ነገርን የፈጸመው። ከዚህ ጋር ተያይዞ የተፈረደበት ፍርድ እኔ እንደውም ከሞት ፍርድ በላይ ቢኖር ኖሮ ያንሰዋል ብዬ ነበረ ማስብ የነበረው። የራሴ ሀሳብ ነው። እናንተስ በሞት ፍርድ በተፈረደበት እስረኛ ላይ ምን ትላላችሁ? ሀሳባችሁን ስጡበት፣ ተወያዩበት። ኮሜንት ሴክሽን ላይ ገብታችሁ በነፃነት ግለጹልኝ ሀሳባችሁን። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ለታመሙትም ምህረቱን ለምናለሁ። እንዲሁም ደግሞ ለሀገራችን ሰላምና ፍቅርን አንድነትን ሁሉ ያድለን ብዬ ሀሳቤን መስጠት እፈልጋለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።